መጣሽ? አዎ ምን ልትሆኚ መጣሽ? አውቃለሁ ሳልነግራችሁ በመምጣቴ ተናዳችኋል። ግን እኮ መቼ እንደምመጣ ነው እንጂ ያልነገርኳችሁ እኮ ሰሞኑ እንደምመጣ ነግሬያችሁ ነበር። ሰርፕራይዝ ላርጋችሁ ብዬ እኮ ነው። እናቴ ነኝ እንጂ ቀፊኝ። አሁን እሱን ተይና የጠየቅንሽን መልሽ። ለምን መጣሽ? እማዬ ይሄ ምን አይነት ቀልድ ነው? እየቀለድሽ ያለሽውማ አንቺ ነሽ። እሺ ምን ይዘሽልን መጣሽ? ምን ይዤ እንድመጣ ጠብቀሽ ነበር? የሰራውበትን ገንዘብ እንዳላረል እንዴ ስልክላችሁ ይኖርኩት? ይኸውልሽ የምትልኪልን ገንዘብ ከእለት ቀለብ አላለፈም። አለቀ። ገንዘብ የሚባል የለም። እማዬ ተይ እንጂ እንዴት እንደዛ አይነት ቀልድ ትቀልጃለሽ? ምን ያህል በሰው ቤት ተጠብሼ እንዳመጣው ታውቂያለሽ? ደግሞ አሁን እኮ ነው ከበረራ የገባሁት። አላረፍኩ፣ አልበላው። አሁን እንደዚህ አይነት ነገር ስትነግሪኝ ራሴን ብስትስ ወይም ብሞትብሽስ? ይሻለኛል። የሰፈሩ ሰው ልጇ ከውጭ መጣ ባዶ እጇን መጣች ከሚሉኝ ገነት የምትባለው የዘሩ አበበች ልጅ ሞተች ቢሉኝ ሰው በሞትሽ እንኳን ያዝንልኛል። ቆመሽ ከፊት ለፊት ያወራሹ ያለሽው የምር የኔ እናት ነሽ? እሺ ቆይ አሁን የት ለመኖር ነው የመጣሽው? ማለት የራሴ ቤት ነው ለመኖር የመጣሁት። የሰራሽው ወይ ደግሞ የገዛሽው ቤት ያለ ይመስል የራሴ ቤት ልኖር ነው ትያለሽ? የእናንተ ቀልድ አያልቅም። እኔ አሁን በራብ መሞቴ ነው። ቀልዱን ተውትና የሆነ የሚበላ ነገር ስጡኝ። መምጣትሽን ስለማናቅ እንጀራም አልጋገርን ወጥም አልሰራን። ኧረ እማዬ በፈጠረሽ የምርሽ ነው እንደዚህ እያልሻለሽው? እማዬ በፈጠረሽ እማዬ ምን ታርግሽ? ቆይ አቀባበል የምታደርጉልኝ በዚህ አይነት መልኩ ነው? ገነትን ፕራንክ እናረጋታለን ብላችሁ አስባችሁ ከሆነ ተሳስታችኋል። ይኸውልሽ አንቺን ፕራንክ የምናደርግበት የተረፈ ጊዜ የለንም። እሺ አሁን ቀልዱን ታዩና ለምን እንደመጣሽ ንገሪኝ። ፈጣሪ ሆይ እናንተ ራሳችሁን አረጋግታችሁ የጀመራችሁትን ጨዋታ ተጫወቱ። እኔ ገብቼ ልብሴ ልቀይር። ወይኔ ጉድ! ወይኔ አበበች ተዋረድኩ ዘንድሮ። የሰፈሩን ሰው በዚህ ወር መጨረሻ ድግስ ደግሼ ያበላችኋለሁ ብዬ ቃል ገብቼ ነበር። እኔ ስማዬ ጓደኞቼን ሐዋሳ ሄደን እንዝናናለን፣ ወጪው ደግሞ በሙሉ በእኔ ነው ብያቸው ነበር። በነበርኩበት በተከበርኩበት ሀገር ተዋረድኩ። እማዬ አሁን ገኒ ብር ስትልካለ አይደለ? ያየሁትን ሞተር ብታይ ጽድት ያለ ሞተር። ወንድሜ መታላለች። ማናት የመጣችልኝ? ገነት ናታ። እንዴ ኧረ እባክሽ እሷማ መምጣት የለባትም። እንዴ ምን ሆነሻል? ለጓደኞቼ እኮ የወሩ መጨረሻ ላይ ሞተር እንደምገዛ ነግሬያችኋለሁ። አንቺ አትቀልጂ እባክሽ። ተወኝ እስቲ። እቺ ጥቅመ ቢስ አዋረደች። ይሄው በሰዎች ፊት አንገቴ ልታስደፋኝ ነው። ቆይ እመጣለሁ ብላሽ ከሆነ ወይ ከፈለግሽ ኤልያስ ከፈለግሽ ጸጋ ወይም ደግሞ ራስሽ በደንብ በጣም እንደተመምሽ አድርገሽ ንገሪያትና ለሕክምናው ደግሞ ያው ብዙ ወጪ ያስፈልጋል ማን ብለሽ ገንዘብ ጨምራ እንድትልክ አድርጊያት። አልገባህም እንዴ? ምልክ መታለች እያልኩ እኮ ነው። የምር ኢትዮጵያ ውስጥ ገብታለች? ከኢትዮጵያም እዚህ ቤት ገብታለች። ውስጥ ናት። እንዴማዬ እዚሁ እኛ ቤት ውስጥ? ቆይሽ አሁን ምን አስቸኮላት? እሷ ማን ያላት? ትንሽ እንኳን አታፍርም እንዴ? አምላኬ ሆይ ለእኔ የሚገባኝ ይሄ ነው? ይህን ያህል ዓመት በሰው ሀገር ተቃጥዬ የሰው ፊት ገርፎኝ እዚህ ስመጣ የጠበቀኝ ነገር ለእኔ ግን ተገቢ ነው? የእናቴን እቅፍ ናፍቆኝ፣ የትና ወንድሞቼ ሳቅና ጨዋታ ናፍቆኝ ስመጣ የጠበቀኝ ሌላ ታሪክ፣ ሌላ ታምር። የምር አምላኬ ለእኔ ይሄ ይገባኛል? አምላኬ ለእኔ ይሄ ይገባኛል ወይ? ቆይ አንቺ ለቤተሰቦችሽ አንዳች ነገር ሳታደርጊ ዝም ብለሽ ስትመጪ አታፍሪም?
ለእኔ እንኳን ሞተር መግዣ አትልኪልኝም? መኪናው ይቀርና። ይሄ ምን ማለት ነው? 5 ዓመት ሙሉ እኮ የፈጋውበትን ቤት ስሩ፣ ለኤላም መኪና ግዙለት፣ መንጃ ፈቃድ አውጥቶ ተምሮ ይስራ ብዬ አላልኩም እንዴ? ግን አሁን እሱ የለማ። ዛሬ እኮ ሌላ ቀን ነው። አሁን የምናወራው ደግሞ አሁን ስላለንበት ህይወት ብቻ ነው። እንዴ የለም ማለት እስከ ዛሬ ላኩት ብር ምንም የለም ማለት ነው? የለም። እንዴት ነው የምታስቢው አንቺ? እኛ ዝም ብለን የምንኖረው እንዴ ይመስልሽ? ምግብ ሳንበላ ውሃ ሳንጠጣ የምንኖረው ይመስልሽ? አይደለም። የሰው ልጅ ዛፍ እንኳን ውሃና ፀሐይ ያስፈልገዋል። እና እስከ ዛሬ የለፋሹ ልፋት ከንቱ ነው። በሰው ሀገር የተቃጠልኩት የሰው ፊት የገረፈሽ ከንቱ ነው። ምንም የለሽም እያልከኝ ነው? ልንገርሽ አይደለ አሁን ሁላችንንም ነው አንገታችንን ያስደፋሽ። ትሰሚኛለሽ? አሁን ማንም ሳያውቅ ሰተት ብለሽ እንደመጣሽ ማንም ሳያውቅ ወደ መጣሽበት ትመለሻለሽ። ሰማሽ አይደለ? አምላኪ ሆይ በሰው ሀገር ከዛ ሁሉ ነገር ያወጣኸኝ እዚህ በቤተሰቦቼ መከዳቴን መገፋቴን ልታሳየኝ ነው። እነሱን ሳስብ ነበር የምጠነክረው። አምላኪ ሆይ የልፋቴ ዋጋ ይሄ ነው። እሺ እማዬ አሁን ምንድን ነው የምናደርገው? እስከ ዛሬ በሰው ፊት ቀና ብለን ተከብረን ነበር የምንኖረው እና ካሁን በኋላ አንገታችንን ልንደፋ ነው ማለት ነው? ቆይ እሺ ጓደኞቼ አዳዲስ ፋሽን መጥተዋል ሲሉኝ ምን ልላቸው ነው? እኔ ብር የለኝም ልላቸው አልችልም እንዴ? እነሱ እኮ እኔ የሀብታም ልጅ እንደሆንኩ አገር ነው የሚያስቡት። አይ ልጄ፣ እኔ ራሴ ልጄ ስትልክ እከፍላለሁ ብዬ የሰው ገንዘብ ተበድሬ አሁን ከየት አምጥቼ እንደምከፍል ግራ ገብቶኝ ይኸው ቁጭ ብያለሁ። ይኸውልሽ እማዬ እንደምንም አድርገን ወደ መጣችበት እንድትመለስ ማድረግ አለብን። እንዴት አድርገን? አንቺ ብቻ ፊት አትጫት። ከዛ በተረፈ እኔና ኤላ ተማክረን ወዳ ሳይሆን ተማራ ከዚህ ቤት እንድትሄድ ማድረግ አለብን። ግን እዛ ሄዳ ባትልክስ? እንዴት ነው ማትልክልን? ከኛ ውጪ ቤተሰብ አላት እንዴ? እሱማ ከኛ ውጭ እኮ ቤተሰብ የላትም። ግን ደግሞ ተማራ ከሄደች ገንዘቡን ባትልክልንስ ብዬ ነው። እሱን ለኔ ተይልኝ። አይ ልጄ ካልሽሽ። እሺ የኛ የልጅ ጡረተኛ እኔ ከየትም ልብዬ ለፍቼ አምጥቼ አንቺ እዚህ ሶፋ ላይ ተጋድመሽ ከርስሽን ትሞያለሽ አይደል? ኧረ እማዬ ለምትናገራቸው ቃላቶች እንኳን ተጠንቀቂ። ባልመርጥስ? ካልመረጥኩ መተሽ ትደበድብኛለሽ። ነያ ደብድብኝ። እሱ ነው አይቀርሽ እኮ። እውነቴን ነው እማዬ። ድሮም ማቃት እናቴ እየመሰልሽኝ አይደለም። እውነቴን ነው እማዬ። ያ ሁሉ አመት ሰርቼ ለፍቼ ያመጣሁትን ገንዘብ እንኳን እንደጠፋ ስትነግሩኝ ምንም አላልኳችሁ። አምኜ ተቀብዬ እየኖርኩ ነው። ምክንያቱም ቤተሰቦቼ ናችኋ። ጥዬ አልጥላችሁም። ህመሜን ዋጥ አድርጌ ችዬው ነው የምቀመጠው። ደግሞ እኮ ታውቂያለሽ ያልኳችሁን ቤት ገዝታችሁ ለኤላ መኪና ገዝታችሁ ደስተኛ ሆናችሁ ትጠብቁኛላችሁ ብዬ ነበር። እኔም ወደዚህ ሀገር ተመልሼ ስመጣ ደስተኛ ሆናለሁ ብዬ ነበር ያሰብኩት። ያ ሁሉ አልሆነም። እሺ ብዬ ነው የተቀበልኩት። እንግዲህ ብሩ ጠፋ። ከፈለግሽ ድጋሜ ሄድሽ ሰርተሽ ማግኘት ትችያለሽ። ቆይ እማዬ ምንም አልናፈኩሽም? እማዬ እያልሽ አታላዝኝብኝ። ይልቁኑ ሂጂና የተበደርኩትን የሰው ገንዘብ ክፈይልኝ። ለወንድምሽም ያልሽውን ሞተር ሳይክል ግዥለት። ለእህትሽም ጓደኞቿ ፊት ከምታሳፍሪያት ገንዘቧን ላኪላትና ትዝናና። በቃ ሁላችሁም የራሳችሁን ስሜት ነው አይደል የምታዳምጡት? የኔ ልፋት፣ የኔ ድካም፣ የኔ በሰው ፊት መገረፍ፣ የኔ ሁሉ ነገር ምንም እየገባችሁ አይደለም አይደል? እኔ እኮ እዛ እያለሁ ከስንት ሞትና ከስንት ነገር ነው የተረፍኩት። ያ ሁሉ ለእናንተ እየታያችሁ አይደለም። በቃ እናንተ ገንዘብ ብቻ ነው የሚታያችሁ። እኔ ስማዬ ስለ እኔ ምንም አታስቢም። ሴትዮ አሁንም ተቀምጠሽ ትበያለሽ አይደለ? ቆይ ግን ሳይሰሩ መብላት ግን አይከብድም? ያው አሁን በደንብ ስሚ። ስራ እንድትጀምር የሆነ ደላላ አናግሬልሻለሁ። ምን ልምድ አላት ሲለኝ ያው አረብ ሀገር ምናምን ሰርታለሽ ብየዋለሁ እና የሆነ ሰው ቤት አፈላልጌ አሳውቃለሁ ብሎኛል። ተዘጋጂ። ይኸውልህ ልጅ ለ1000 እና ለ2000 ብለህ ሰው ቤት አታስገባት። ኧረ እማዬ እኔ እኮ ደላላ አልናገርኩም። አለ አይደለ እዚህ ሰው ቤት ከምሰራ እዛ ይኖርኩበት ይሻለኛል ብላ እንድትሄድ እኮ ነው። ውይ ልጄ ግን አሳዘነችኝ። እማዬ
ታውቂያለሽ እኮ እኔ በጓደኞቹ ፊት ገንዘብ ያለኝ ሰው ነኝ አይደለ? በጣም ቱጃር ነኝ በእነሱ አይን ማለት ነው። ከዛ ደረጃ ደግሞ እኔ ዝቅ ማለት አልፈልግም። ካልሆነ ግን እኔ ይህንን ሀገር ጥዬ ብን ብዬ ነው የምጠፋው። ውይ ልጄ አንተማ አትሂድብኝ። እንዴት እንደምወድህ ታውቃለህ እኮ። አሳምኛት እዚህ አሳዘነችኝ ምናምን እያልሽ ያው በድህነት እያከከ እንዳንኖር። ቆይ እኔ ልጅህ አይደለሁም? በዛ ሁላ እሳት መፈተኔ ሳያንስ በቤተሰቦቼ የተጠላው ልጅ የምታደርገኝ? ምን በበደልኩ? ምን ባጠፋው? ከዚህ በላይ እንዳብድ አታድርገኝ። ራሴን እንዳጠፋ አታድርገኝ አምላኬ ሆይ። ኧረ አሁንስ መረረኝ። ቆይ አንቺ ግን አይደብርሽም? ደግሞ ምን አጠፋ? እስከ መቼ ነው አልጋዬን የምትጋሪ? ነፃነቴን አሳጣሽኝ እኮ። እባክሽ እህቴ እንደዚህ አትበይ። ቆይ ምን አለ አንቺ እንኳን ብትረጂ። ምን ልረዳሽ? አንቺ አሁን ያለሁበት ስሜት ይገባሻል? ጓደኞቼ ገና ለገና የመናጤ ደሃ ልጅ መሆኔን አወቁብኝ አላወቁብኝ እያልኩ ጭንቅላቴ ሊፈነዳ ደርሷል። ለዚህ ሁሉ መንስኤው ደግሞ አንቺ ነሽ። ቆይ ይሄን ያህል የኔ ጥፋት ምኑ ላይ ነው? ያንቺ ጥፋትማ ተመልሰሽ ወደ ኢትዮጵያ መምጣትሽ ነው። እና የአረብ ሀገር ገረድ እንደሆንኩ ልቀር? ምን ችግር አለው? የሰው ልጅ አይደለም እቺ ትንሿን ነገር ይቅርና ትልቁን መስዋዕትነት ይከፍል የለ እንዴ ለቤተሰቡ አይደል? ትንሿ መስዋዕትነት ከእድሜ ላይ 5 ዓመት ቀንሶ መስጠት ነው ትንሿ መስዋዕትነት? በማታውቂ ወንዶች መደፈር ነው ትንሿ መስዋዕትነት? በሰው ፊት መገረፍ፣ ብዙ ስቃይ መከፈል ነው ትንሿ መስዋዕትነት? እንዴት ነው የሚያመናግራት? የሰው ልጅ ለቤተሰቡ ከመሬት ተነስቶ ፎቅ ይሰራል፣ እሷ ከአፈር ወደ አፈር ትመልሰናለች። እቺ ማትረባ ቆሻሻ አንቺን ብሎ እህት። በቃ ይሄ ነው ልፋቴ። ብሉ በቃኝ ማይ። ኧረ ብሉ ብላ አንተ እናቴ ጠገብኩብሽ። ኧረ በቃኝ እንዴ ምንድነው ችለሶስ? ኧረ ብሉ። ተናደራችሁ? ባናድር ነበር የሚሻለን። ተይ እንጂ ማየ እንደዚህ አትበይ። ለምን አልል? እድሜ ላንቺ። ይሄው ባንቺ የተነሳ አንገቴን ደፍቼ ነው የሚሄደው። እንዴ ቆይ እናንተ ሰዎች ምን አድርጊ ነው የምትሉኝ? ምን አለሽና ምን ታደርጊልናለሽ? ይሄው ባንቺ የተነሳ እከፍላለሁ ብዬ የተበደርኩትን ገንዘብ መክፈል አቅቶኝ አንገቴን ደፍቼ እየሄድኩ ነው። ያ ሁሉ የለፈውበት ገንዘብ በየ3 ወሩ ስልክ የነበረው ገንዘብ አንሷችሁ ነው ሌላ ቦታ ብድር የገባችሁት? እጭ ምንድነው 10 ጊዜ ያደረኩ ለፋው ምናምን የምትይው? እኔ 20 ምናምን አመት ሳሳድግሽ እኮ አፈር ግጬ ነው እንዳንቺ እንኳን እንዲያደረኩኝ አላልኩም። ካንቺ አንጻር ሲታይ እኮ የኔና ያንቺ ምን እናምን። ቆይ ግን አንቺ የምር ግን የኔ እናት ነሽ? እናትነቴንም ተጠራጠርሽ? ታዲያ ለምን ልጅነትሽን አትክጂም? ባንቺ የተነሳ ተዋረድኩኝ። መቼስ የሰውዳን ያህል ያለ መክፈል ውርደት የለም። የሰፈሩን ሰው በዚህ ወር መጨረሻ ድግስ አለብኝ ብዬ ተናግሬ ነበር። እንግዲህ ይሄንን ያለ ማድረግ ምን ውሸትና ምን ውርደት አለ? ቃላባይ እኮ ነው ያርክሽኝ፣ ቃላባይ። ወይዘሪት ገነት እስቲ ብድግ በይና የበላንበትን ሳህን አነሳሽው፣ በዛውም አጠባጠባ አርጊው። መቼም ከዚህ ሌላ ሙያ ያለሽ አይመስለኝም። እሺ እኔ ምንሽ መች ለመሄድ አሰብሽ? ወዴት? ወደ መጣሽበት ነው። እኔ ወደ ሀገሬ ለመግባት ብዙ መስዋዕትነት ከፍዬ ነው የገባሁት። ወዴት ነው መልሼ የሚሄደው? እስቲ ለማንኛውም እኔ የምሄድበት ቦታ አለ፣ ደርሼ ልምጣ። እኔ ምልሽ ግን እኔና ኤላንስ እሺ ታይን፣ እቺ ምስኪን እናትሽ እንኳን አታሳዝንሽም? እኔስ አላሳዝናችሁ? እዛ 5 አመት ያሳለፍኩትን ነገር ብታይ ሊኖሩ ትራሪልኝ ነበር። አየሽ፣ የሰው ልጅ ሁሌ ሰበብና ምክንያት መደርደር ይወዳል።
አንቺን ብጠይቅሽ አንድ አይነት ምክንያት ነው የምትነግሪኝ። በዛ ላይ ከአረብ ሀገር የሚመለሱ ሴቶች በጠቅላላ አንድ አይነት ወሬ ነው የሚያወሩት። ማዳሜ እንደዚህ አድርጋኝ፣ እኔ እንደዚህ አድርጋት፣ በዛ ወጥቼ በዚህ ገብቼ፣ ምንም በቂ ምክንያት እንኳን የላችሁም። ይኸውልሽ ለማንኛውም እኔ አሁን ከጓደኞቼ ጋር ክፍለ ሀገር ሄጄ የምዝናናበት ጊዜ ደርሷል። ስለዚህ አንቺ ወደ መጣሽበት ቶሎ ተመለሽና ቅድመ ክፍያም ቢሆን ተቀብለሽ ላኪልኝና ዘና ፈታ ልበልበት። ጸግሽ እንዴት ነኝ? ይሄን ነገር እንዴት ነው ልቀይረው ወይስ ምን ላርግ? እንግዲህ በዚች ራስ ወዳድ እህታችን ምክንያት ያው አንድ ልብስ ደጋግሜ እያረኩ ነው። ምክንያቱም መገዛበት ብር የለኝም። እኔ የምልሽ ግን ገነት። ወይ ወንድሜ ወንድሜ ነው ያልሽው? እውነትሽን ነው? አንቺ እኮ ማለት እኛ ስንደሰት የሚያምሽ ምቀኛ ማለት ነሽ። ቆይ እንደዛ ነው የምታስቡት? የምናስበው ሳይሆን ትክክለኛ የሆነ ነገር ነው። ይኸውልሽ አሁን ሁለት ምርጫ ነው የምንሰጥሽ። ወይ ወደ መጣሽበት ተመለሺ፣ አሊያም ደግሞ ቤታችን ለቀሽ ውጪ። ምርጫው አንቺ ነው። ምን? ይሄ እኮ ብቸኛ የአባታችን ማስታወሻ ቤት ነው። እና ቢሆንስ? አንቺ ከሄድሽ ጀምሮ እኮ እኛንን ቀጥ ለጥ አድርገን ቤቱን ያዝ ነው። እሺ ያው ይገባኛል ምናምን የምትይ ከሆነ ደግሞ መክሰስ ትችያለሽ። አንቺ ሁሌም እንደሆነ ቤተሰቡ ማዋረድ ልማድሽ ነው። ጸግሽ ከዚህ ልጅ ጋር መለፋለፍ ትርፉ ድንጋይ ላይ ውሃ ማፍሰስ ነው። እንውጣ። እንዴ ቆይ ምን ባደርግላቸው ነው የኔን እህትነት የሚረዱት? ቆይ ምን ያህል ገንዘብን ቢወዱ ነው ከኔ ከእህታቸው የበለጠባቸው? የኔ መምጣት እንኳን እኮ ምንም አልመሰላቸው። ማግባለት በእናትህ በቃ ካሁን በኋላ እኮ ሳትወድ በግዷ ከዚህ ቤት መንቀር ብላ ትወጣለች። እንዴ ሊያውም በአንድ ቀን ውስጥ ነዋ። ከዛ በኋላ እኔ ወንድምሽ ሞተሬን ገዛና ጸጉሬን እንደ ሻሩክ አለ አይደል እንዴ ምናምን ያረኩ ብቻ ያው የሸገርን ቺኮች ማሰለፍ ነው። እኔ ራሱ አዳዲስ የመጡ ፋሽኖችን እየለበስኩ ከጓደኞቼ ጋር እየሄድኩ ወይኔ አንቺ ልጅ ይሄን ልብስ ከኔ ገዛሽው አርቲስቶች እኮ በትዕዛዝ የሚያሰሩት ልብስ ነው ሲሉኝ፣ ወይ እንዳንቺ ሀብታም ልጅ በሆነን ሲሉኝ፣ የዳ ልጅ መሆን ግን እንዴት ያስጠላል። አይገርምሽም? በእናትሽ ጸግሻሙች እኔ ከ5 ዓመት ምናምን በፊት የነበረን ላይፍ አለ አይደለ? እሱን ላይፍ መድገም አልፈልግም፣ ማሰብም ራሱ አልፈልግም። በቃ አለ አይደለ ከሸገር ቺኮች ጋር ምናምን ስወጣ ፍትት ምንም ሀሳብ ሳይገባኝ ማለት ነው እንደዛ መሆን ነው የምፈልገው። አስበሽዋል? አሁን ኪሴን እንደዚህ እጄን ኪሴ ውስጥ ከትቼ እንደዚህ ድርቅ ብዬ ስቆም እሱማ የማይሆን ነገር ነው። ይኸውልህ እቺ ገነት የተባለች ጉድ ተመልሼ ወደ መጣሁበት አልሄድም ካለች እኔ ራሴ ነኝ ነፍሷን መነጥቃት። ኧረ እባክሽ አልሄድም ካለች በሰው ሕይወት መጫወት ቀልድ ነው እንዴ? ይኸውልሽ ሰሚኛለሽ፣ እኔ እኮ ለጓደኞቼ ሲስተር ሄደችው አረብ ሀገር ምናምን እኮ አይደለም ያልኳቸው። አሜሪካ ነው አይደል ያልካቸው? እንዴት አወቅሻች? እኔ ራሱ እንደዛ ነው ያልኳቸው። በዛ ላይ ደግሞ እኔም በቅርቡ እንደምወጣ ነግሬያቸዋለሁ እኮ። ምን አባስካል? አንቺ ገረድ መቼ ነው ከግርድና ህይወት የምትወጪው? ቤተሰቦችሽ እንደሆነ አንዴ ጣልተውሻል። መቼ ነው ስለ ራስሽ ህይወት የምትጨነቂው? መቼ ነው ስለ ራስሽ ህይወት የምታስቢው? የምር ደክሞኛል። ቁጭ በይ። እንኳን ደስ አለሽ። ይሄው የሰፈሩ ሰው መሳቂያ መሳለቂያ አረገኝ። አንቺ የቤተሰቦችሽን ውርደት አልነበር የፈለግሽው? ይሄው ተዋረድንልሽ። አሁን በደስታ እልል በይ፣ ደስ ይበልሽ፣ ፈንጥሽ። እኛ በተዋረድ ነው እንዴ? አረማ እየተረጋጊ። እንዴት ነው እኔ የእናንተ የቤተሰቦችን ውርደት የምፈልገው? አታስመሲ። የእኛን የቤተሰቦችሽን ውርደት ባትፈልጊ ኖሮ
ወደ መጣሽበት ሀገር ተመልሰሽ የእኛን የቤተሰቦችሽን ችግር ትቀርፊ ነበር። እኔ እናትሽ በውርደት ላይ ውርደት፣ በችግር ላይ ችግር፣ የሰው መሳቂያ መሳለቂያ እስከሆን ድረስ እዚህ ዞፋ ላይ ተዘፍዝፈሽ ቁጭ ብለሽ አታይኝም ነበር። ቆይ ያላችሁኝ ያላችሁት የአንቺ ህይወት ጨልሞ የእኛ ህይወት ይብራ ነው የምትሉት? እኔስ እዚህ ያደረስኩሽ እንደ ሻማ ቀልጬ አይደል እንዴ? አንቺስ ታዲያ ምን አለበት እቺ ትንሿን ችግር መስዋዕትነት ከፍለሽ ቤተሰቦችሽን ከዳ ብታውጪ ምን ችግር አለበት? እሺ ሄድልሻለሁ። አንቺ እንደስ ካለሽ እሺ ሄድልሻለሁ። ምንድን ነው? እማዬ ደወለች። ኧረ አንቺ ቶሎ ከመዝጋቱ በፊት ቶሎ በይ። ሄሎ እማዬ። ወንድምሽ አብሮሽ ነው? አዎ አብሮኝ ነው። ላውድ ላይ አድርጊው እስቲ። እሺ ሄሎ ወይዬ። እንኳን አብሮ ደስ አለን። ምን ተገኘ ማሚ? ገነት ተመልሳ ልትሄድ ተስማማች። የምርሽ ነው እማዬ? እና እኔ እንዴት በዚህ ቀልዳለሁ? ኧረ ማሚ ምን አይነት የምስራች ነው የነገርሽን? እና መቼ ነው የምሄደው አለች? እኔ ምን አውቃለሁ? እሄዳለሁ ብላ ክፍሏ ገብታ ይመስለኛል ሻንጣዋን እያስተካከለች ነው። ወይኔ እማዬ እሺ በቃ መጣን። እሺ ይሄንንማ ሰብሰብ ብለን ነው ማክበር ያለብን። እሺ ኑ፣ እኔም የምትወዷትን ያችን ምሳ አዘጋጅላችኋለሁ። እንመጣለን ባትንም እንዴ ልጄ ምን ነው ዛሬውን ልትሄጂ ነው እንዴ? ፕሮሰሱን ሳጨርሽ? አይ ብሄር ነው የሚሻለኝ። እናንተ ማትሳቀቁ፣ እኔም ትንሽ ልረፍ። ብሄድ ይሻለኛል። በቃ የኔ ውድት ሁሌም ማወቅ ያለብሽ ሁሌም እንደምንወድሽ ነው። እሺ? አዎ ሁሌ እንወድሻለን። እኔም በጣም ነው የምወዳችሁ። እንደዚህ አይነት ቤተሰብ ስላለኝ ደግሞ በጣም ነው የማመሰግነው። ፍቅራችሁን በደንብ ገልጻችሁ አሳይታችሁኛል። ውይ የኔ የዋህ ልጅ፣ እኔ እንደው እንዳንቺ አይነት ልጅ ስላለኝ በጣም ነው ደስ የሚለኝ። ግን እንደው አሁን ሄደሽ ስንት ሰዓት ትደርሻለሽ? ዛሬ አልሄድም። እና ታዲያ ዛሬ ካልሄድሽ ለምን ሻንጣሽን ይዘሽ ወጣሽ? እኔ የመጣሁት ከወደፊት ባሌ ጋር ላስተዋውቃችሁ ነበር። እናንተ ግን ለሱ ዝግጁና ፍቃደኛ ነበራችሁ። ለዛ ነው የማልሄደው። ኢትዮጵያን ማወቅ ስለሚፈልግ ትንሽ ከሱ ጋር አገር ለማየት ዞር ዞር እንላለን። የእውነት አንቺ ከውጭ ሀገር እዚህ ጋር ልትጋቢ ነው? ታዲያ ለምን ቀደም ብለሽ አልነገርሽንም? ማለት ያው በሰፊው ደግሰን እኮ እንቀበለው ነበረ። አዎ ለእኔም ደግሞ ምርጥ ወንድም የሆነኝ ነበረ። ያው ሀገራችንንም በደንብ አስጎበኘው ነበር። አዎ ውይ ልጄ፣ እኔም እኮ ጥሩ እናት ሆኖ ነበር። ቋንቋውን ነው ያው ቋንቋውን ደግሞ ለማር ነበር። እማዬ ለእኔ ለልጅሽ ያለሽ እንዴት ነው ለእኔ ባል የምትሆኙ? እናንተስ ብትሆኑ ለእኔ ለእህታችሁ ፍቅር ሳትሰጡ እንዴት ነው ለእኔ ባል ፍቅር የምትሰጡት? እንደናንተማ ቢሆን ወይ ራሴን አጠፋለሁ ወይ ብን ብዬ አብጄ ይሄድ ነበር። እግዚአብሔር ግን የእናንተን ፍቅር መንሳት አይቶ በፍቅሩ እንዲደብቀኝ እሱን ሰጠኝ። የኔ ልጅ ምን እያልሽ ነው? እኛ እኮ ከማልሽ ጋር መምጣትሽን አላወቅንም። ባታውቁስ እኔ ልጅሽ አይደለሁ? እኔ 5 ዓመት ሙሉ የእናንተ እቅፍ ናፍቆኝ መጥቼ እንዴት እንደኖርኩ እንኳን ኑሮዬን ለማስረዳት ስሞክር ማናችሁም ለእኔ ጊዜ አልነበራችሁ። ያን ገንዘብ ያን ብር እንዴት ሆኜ እንደማመጣው እንዴት ሆኜ እንደምልክላችሁ ግን ታውቁታላችሁ? አታውቁትም። ያንን ገንዘብ እንዴት አድርጌ እንደላኩላችሁ ላስረዳችሁ እንኳን ብሞክር ምንም ፍቃደኛ አይደላችሁ። ጭራሽ የኔ መምጣት ነው ያቃጠላችሁ። እኔ ምንም ፈልጌ አልነበረም የመጣሁት። የእናቴን እቅፍ ናፍቆኝ፣ የወንድሜን ክንድ መተራስ ናፍቆኝ፣ የእህቴ ጠረን ናፍቆኝ ነበር የመጣሁት። እሱን እንኳን እንዳገኝ ፍቃደኛ አልነበራችሁ። ታዲያ ምን ቀረኝ ብዬ ነው የምቀመጠው? ምን አለኝ ብዬ ነው ከእናንተ ጋር የምቀመጠው? ምንም የለኝም። ሁላችሁም ፍቅራችሁን በደንብ አሳይታችሁኛል። መጀመሪያማ ቀልድ መስሎኝ ነበር።
ኤላ መጣ ብዬ ስወጣ ግን የምታወሩትን ነገር እንዳለ ሰማሁ። እባክሽ እኔ ልጅ አትብቻለሁ። እባክሽ እህታችን እዚህ ቤታችን ቅርበኝ እኔ ልጅ እባክሽ። ቀድሞ ነበር እንጂ